ጨምሮ ጌታ ያደረገልን መስክር እስቲ ለዓለም ሂድ። እሺ ከወለጋ ነው መጣው ብርሃን ወድሱ ይባላል። ከወለጋ ነው የመጣው። እሺ እና አጨብጭቡለት አጨብጭቡለት። yes ስላየኝ እንኳን አመሰግናችሁ። እኔ በጣም ከወለጋ የመጣው ሪቨር ራሱ አለኝ ማለት በያና ወርቀት ይዘህ ነው የመጣው። ሪቨር አለኝ። የሚገርም ነው። ካሜራ እስቲ እዩት ይሄን። ዋው ይሄ ከፍንጫ ነው። ፍንጫ አይቶ ማለት ነው ይሄ። አዎ እሺ ከፍንጫ ነው የመጣ ቫይረስ እና የጉበት በሽታ አለ ብሎ ቫይረስ እና የጉበት በሽታ አለብህ ያሉ። እሺ ሽንቲ ደም ነው። እሺ የሰገራዬ ደም ነው። እሺ ደም ነው። ይሄ ጉበት ጣፋው መውጣት አለበት ብሎ ጣፋውም ይሄ መውጣት አለበት አሉ። ኦፕሬሽን ሆናል ብሎ እዚህ ለበሽታ እንዳለ ጽፏል። ይሄ ሁሉ በሽታ ነው። አዎ እሱ ተጽፎ ኮምቦልቻ ስንሄድ አንችልም ብሎ ወደ ነቀምት ሄዳሉ። ኮምቦልቻ ወደ ነቀምት ላኩ። የኮምቦልቻ ደግሞ ይሄ ነው ካርዱ ማለት ነው። ይሄ የጳውሎስ ነው። ይሄ ወደ ጳውሎስ ላኩ። ይሄ ኮምቦልቻ ይሄ ኮምቦልቻ መጣ። ይሄ ፍንጫ ነው። ጳውሎስ ስንገባ ደግሞ ጳውሎስም አዩ ማለት ነው። አይቶ እሱን ውጤቱ እንዳለ ቆይ ከዛ ይሄ ሁሉ ኮምቦልቻ ገባ፣ ነቀምት ገባ። ከዛ ደግሞ ኮምቦልቻ ከፍንጫ ኮምቦልቻ ፍንጮ ነው ፍንጫ ከፍንጫ ኮምቦልቻ ኮምቦልቻ ወደ ነቀምት ጳውሎስ አዲስ አበባ ጳውሎስ ላኩልኝ አዲስ አበባ። እሺ እሱ ደግሞ መጥቶ እንዳለ ውጤቱ እሱ ያዛለ አለ እዚህ ላይ ጻፈ። ምንድነው ይሄ ሁሉ በሽታ አይቻልም ይታልፋል ብሎ አዩ። ስንት 4 ጊዜ ነው ከዛ ብላ ነው ተመላለሰ። 4 ጊዜ ሙሉ ተመላለሰ። እሺ እዛ ስንሄድ እኔ የቫይረስ አለ የጉበት በሽታ አለ ሽንት ቤት ስሄድ ራሱ ሽንት ከያዘኝ ማለት ነው ሰከንድ ላይ አይቆይኝ። ሱሬ ላይ ሞረድ ይደርሳል። በሩጫ ቶሎ ሽንት ቤት ካለገባ ማለት ይወርዳል። በቃ በሩጫ ነው የምገባው። አለዛ በላይ የሰገራ ሲሄድም ደም ነው። እና ምንድነው ይሄ ሁሉ በሽታ? በቃ እኔ ጣፊያ መውጣት አለበት አሉ። እዛ ክፍለ ሀገር ላይ እዛ ተናግራለህ አንተ ብዙ ችግር አለብኝ። ከቤትም ወርሷል ነግራል። ቤት ክራይ ነው ተነቢልዛ ወረገኑ አጥቢያ ላይ እዛ ላይ ቤቴ ውስጥ አወጣኝ ያለ ማሳይ ማለት ብዙ ማሳ ነው አለኝ። እሱ ራሱ ላይ ያለው ልጆቼ ተሰቃዩ ነው። እሱ ራሱ እዛ ተነግሯል። ተነግሯል። እኔ ተስፋ ቆርጬ ማሳይ ለቀኩ። ከዛ ቸርች በታኛ ቤት ለቀኩ። አሁን ይሄ በሽታ ያዘኝ። ወንድሞቼ ትምህርት ቀሩ፣ አስተማሪ ናቸው። ሲቀሩ በቃ እኔ ይሄ በሽታ ይዞኝ የሚያከራተኝ እዚህ የምንከራፈፍ ቀጥታ እገባለሁ። ገብቼ በጥቂት ራሴ መጨረስ አለብኝ እንጂ የኔ ሬሳ እዚህ በበሽታ አሪንከራተትን ብዬ ተስፋ ቆረጥኩ። ሲተኛ ቆየሁ ቤት ማለት ነው። እና እዛ ቸርች ናነዳለሁ የጌች ቤት ሂጄ 2 ቢራ ጠጣሁ። በቃ ረበሽኝ በጣም። ከዛ እኔ በቃ ወንድሞቼንም አላስቸግርም እኔም አላስቸግርም። ቤቴን አጣሁ፣ ማሳዬን አጣሁ፣ አልጋዬን ፍራሼን አጣሁ፣ ጤንነቴን አጣሁ። ስለዚህ ምንድነው መሞት አለብኝ ብለህ 2 ቢራ ጠጣህ። በራሴ ቶሎ በቃ በጥቂት ነው መጨረሰው ብዬ በጣም ወደው ልጅ አለኝ። ደውዬ ቻው አልኩ። ምን ነው ብራል ቻው በቃ እኔ አታየኝም አልኩ። በጣም ወደው ከዛ ለሱ ብቻ ነገርኩ። ከዛ ወንድሞቼ እና ቸርች እንሄዳለን። ምን እናደርጋለን? እንሄዳለን። በቃ ከዛ እየደበረኝ መጣሁ ቸርች ሲሄድ ዝም ብለህ መጣሁ። ሲመጣ ወንበር ላይ ሰቅለ መጣ ወደኔ መጣ። ኢየሱስ አለ በላኝ። ኢየሱስ አለ ማን ነው? እኔ ነው አልኩ። ከዛ እንዳለ በሽታ ይለቃል ተባለ። በሽታው በከነ ስሜ እየጠራው ነገርኩ። ስሜን በኋላ ቀንም ነገርከኝ። ስሜንም እየጠርቼ ብርሃኑ አለ። ማን ነው ለጌታ የሰውን ስም የሚያውቅ በሽታ የሚያውቅ ምስጢራትን የሚገልጥ ጌታ እዚህ ቤት አለ የሚል ለጌታ እልልታ ይሰጣል። ዛሬ የኔም ነገር እንደዛ ይጎበኛል የሚል ካለ ዋ ከዛ ብርሃኑ ብሎ እንዳለ ተለቀቀ። እዚህ ላይ ያበጠ በጣም ሎሚ ያክላል። እዚህ ላይ ያበጠ ማለት እሱ ጠፋ። ምግብ ያስበላኝ ነበር። ምግብ በላው እንዳለ ምግቡ እንዳለ ተመቸኝ። ምንድነው ሞሳ አስበላኝ እኮ አልኩ። መራመድ ጀመርኩ። እና ይሄንን ዳገት እኔ እኮ መውጣት አልችልም፣ መራመድ አልችልም። ቀስ ብዬ ነው ማለት በሽታ እኔ ተነስቷል አልኩ። ወደ ቤት እንደርቅ እብጠቱ ጠፋ እንዳለ ጠፋ። ምግብም በቃ የሚጣፍጥ ምግብ አልበላም። በቃ የማይሆን ነገር ነው እንጂ ከዛ እኔ እሞታለሁ ምን እንዳለ ጠፋ። ምንድነው ሞሳል? ከዛ ተመልሰን ጳውሎስ ነው ምንድነው አሉና አይ አንተ በሽታ እኮ የለም። ምን በሽታ አለ? ኧረ ጌታ አንድ ሰው በእግሩ ቆሞ ያልቀለለበት ያው እዛ ጋር የቀለለበት የማያቋርጥ ፉጨት የማያቋርጥ እልልታ
ኢየሱስ ይፈውሳል የሚል ሰው ካለ አንድ ሰው ጮሆ ከኔ ጋር የለም በሉ። ያስጨነቀ ያጎሳቆለ ግራ ያጋባ ፈተና በፈተና ያደረገ ጸጋን የበላ እንድትንከራተት ያደረገ በኢየሱስም የለም። ባለሚዲያ ሆናችሁ ይሄን ስክሪን የምትመለከቱ በኢየሱስም እኔም የለም እያልኩ አንተ ማመን ስትል በኢየሱስም ከላይ ላይ የነበረ ችግር የለም። ዋው! ይሄ አረፈሉ ተባረኩ። ይሄ ከአእምሮ በላይ ነው። ከዛ መጨረሻ እነሱም በሽታ የለም መድኃኒት ብንሰጠው ምን ያደርጋል? በሌላ በሽታ ይሆናል። አንተ እኮ በሽታ የለም ምን አላል? ጣፊያ የለም፣ እኔ ግን ኢንፌክሽን የለም፣ እኛ የለም። ግን ሲሄድ በቃ ምን ያደርጋል? ቼክ አድርገን ምስክርት እንሄዳለን እንጂ ቼክ ሳነር ምን ብለ ምስክርት እናገራለን። ድንገት ካለ ብለ ጠርጥራችሁ ነው ሄዳችሁት ሲነር እንጂ ፈውሲንማ ቤት ያደረጋግጣል። እዚህ ራሱ ምን እንዳለ እኮ ለቀቀኝ። ሽንቴም ቆመ፣ ምን እንዳለ ቆመ። ለዛ ነው ትንቢት ይሰራል የሚለው። ላይ ለማን ጸልይ አሜን እያልክ ከአንዳንድ ሰው ላይ ይሄ ለስንት ሆስፒታል የከበደው በአንድ 2 ደቂቃ ፕሮፌሲ እኮ ነው። በ2 ደቂቃ ትንቢት ተነቅሎ የነበረው እብጠት ከጣፊያ ላይ ወደ ቤተ ሲሄድ የለም። ከዛ ጠረጠርኩና አሃ ምግብ መብላት ሽንቴ ቆመ፣ ደሙ ቆመ ምናምን ይሄ ምንድነው አልኩና ወደ ሆስፒታል ሄድኩ። አለብህ ያሉ ሆስፒታሎች ራሱ ኧረ የለብህም እሞታለሁ ብዬ ራሴን በጥይት እገላለሁ ያልኩ ሰውዬ በህይወት ቆመ። ይሄው ሊመሰክር አእምሮብኝ መጥቻለሁ እያለ ነው። ለመጨረሻ ጊዜ አንድ ሰው እልልታ ለጌታ ባካችሁ። ይሄ ከአእምሮ በላይ ነው።